የ1446ኛውን የረመዳንን ወር ምክንያት በማድረግ በአድዋ ድል ታሪክ ውስጥ ስማቸው በሰፊው የሚነሳ አንድ የሀገር ባለውለታን በዛሬ ፋና ኮርነራችን እናነሳለን። ሼህ ሆጀሌ አልሐሰን ይባላሉ። ሼህ ሆጀሌ አልሐሰን በዚህ በአዲስ አበባ ሸጎሌ አካባቢ ቤተ መንግስትም እንዲሁም በስማቸው የተሰየመ መስጂድም አለ። ይህንን እምንቃኝ ነው የሚሆነው። ከልጅ ልጃቸው ጋር ቆይታ እናደርጋለን። አብራችሁኑ ነው። ወአለይኩም ሰላም። ደህና ኖት ወይ? ሰላም ነው። ደህና አልሐምዱሊላህ። በቅድሚያ ለተመልካቾቻችን ራስዎትን ያስተዋውቁልን። ስሜ አሊ ያሲን ሆጀሌ ይባላለሁ። ጥሩ እናመሰግናለን። እንደው ሼህ ሆጀሌ እናውቃቸዋለን። በተለይ በአድዋ ድል ታሪክ ውስጥ በሰፊው ስማቸው ይነሳል። ከአጼ ሚኒሊክ ጋር አብረው ዘምተዋል። ለአጼ ሚኒሊክም ትልቅ ድጋፍ ሲያደርጉ የነበሩ ናቸው። 5000 ፈረሰኞችን ይዘው የሄዱ ሰው እንደሆኑ ታሪክ ያነሳል። እንደው ከዛ ውጪ ሼህ ሆጀሌ ማን ናቸው? እርሶ በታሪክ የሰሙትን የተወሰነ እናንሳና ወደ ውስጥ ገብተን ቤተ መንግስቱን ያስጎበኙናል። ሼህ ሆጀሌ እርግጥ ከንጉስ ሚኒሊክ ጋር ብዙ ውለታ እንዳደረጉና ብዙ ነገሮችን እና ሌላም ተጨማሪ ከዛ ከጦርነቱ ውጪም የተሻለ ብሔራዊ ባንክ አቢሲኒያ ነበር የሚባለው፣ አቢሲኒያ ነው። ከዛ በኋላ ባቡር ሀዲድ ከሌላው አገር ጋር እንዲገናኙ የባቡር ሀዲድ አብሮ እንትን ያደረጉበት ትዝ ይለናል። ወርቅ ማለት ነው። በዛን ሰዓት ወርቅ ልውውጥ ነው። ወርቁን አመጡ። በወርቁ ያ ባቡር ሀዲድ እንዲሰራ አደረጉ እና ለጋር ላይ አንድ የዚች አይነት ተመሳሳይ ቤት አለች። ያቺ ቤት የእንግዳ መቀበያ አድርጎ ነው ሼህ ሆጀሌ የሰሩት። ከዛ በተረፈ አመጧቸውና ሼህ ሆጀሌን ባለ ውለታ ለመመሰለ ውለታው ደርቡሾችን ደግሞ በዛ በኩል እንደመለሱ ደርቡሾችን የሱዳን ወራሪ ጦሮችን ሁሉ በዛ መልሶ ወደ ሰሜኑ ክፍላችን ሄዶ ነው ከንጉስ ዮሐንስ ጋር እንትን የተባለው። ያ ውለታ ነው እሳቸውን ወደዚህ እንዲያመጡና የበለጠ ከንጉስ ሚኒሊክ ጋር ትውውቅ ይበልጥ እንዲያደርጉና ግንኙነት እንዲፈጥሩ ያደረገው። ሼህ ሆጀሌ እንዴት ነው የልጅነት ህይወታቸው? የትምህርት ጊዜያቸው እንዴት ነበር? የትምህርት ጋር ቁርአን ነው የሚማሩ። ቁርአን ነበር በአሶሳ ከተማ ሆነው አሁን ኮሞሻ የአባይ ግድብ ከሚሰራበት 60 ኪሎ ሜትር አካባቢ ነው። አንድ ቀበሌ ገበሬ ማህበር አራት ነው አባቴ የወለደው። የመጨረሻ ነው ሼህ ሆጀሌ እና ይሄ የመጨረሻ ሼህ ሆጀሌ ምንድነው ቁርአኑን ሐፍዟል። ዕልምን ደግሞ አለው። በዛ ምክንያት ነው በቃ አባትየው ደግሞ በአጋጣሚ በደርቡሽ ተመታ ጦርነት ላይ ማለት ነው። ያን በዛን ሰዓት ነው በቃ ወደ ንግስናው የመጣው ማለት ነው። በአባትየው እጅ ነበር ወደ ንግስናው መጥቶ አሶሳና ከዚህ ጀምሮ እስከ መተማ ድረስ ሲያስተዳድር እንደነበረ ነው። ያንን አስተባብሮ ነው እዛ ያለውን ኃይል የመለሰው ለማለት ነው። አጠቃላይ ምን ያህል ክፍሎች ነው ያሉት? እያንዳንዱ በር 11 በር ነው ያለው። ይሄኛው ማለት ነው 11 ክፍሎች ነው። ክፍሎቹ ደግሞ ስፋት ያለው እና ወደ በጓሮም አለ የተያዘ ማለት ነው። እንግዲህ እዚህ ጋር ይሄኛው የእንግዳ መቀበያ ነው። እንግዳ ሲመጣ ከአሶሳም ኬትም ሲመጣ እዚህ ጋር እንግዳ ይቀበላል። ያኛው ምግብ ቤት ነው። ይሄኛው ደግሞ የስንቅና የትጥቅ ማስቀመጫ ነው። እዛ ውስጥም አለ የእንትን ማለት ነው የምግብ ነክ ነገሮች የሚቀመጡት እዛኛው ግራውንድ ውስጥ ነው እና ይሄኛው ስንቅና ትጥቅ የሚቀመጥበት ነው። ግራውንዱ አጠቃላይ ምን ያህል ቤቶች ይዟል? ግራውንዱ ከፊት ለፊት ያለው 2 ከኋላ 2 አለ እና 4 ክፍል ቤት ነው እንደያዘ ነው ግራውንዶቹ ማለት ነው። ይሄም ከአብሮ የተሰራ ነው። አብሮ የተሰራ ነው። እንጨቱ የመጣው ከአዲስ ዓለም ነው። እነዚህ በሙሉ የሚመጡት ከአዲስ ዓለም ነው። ዋናው ቤት በታች ያሉ ግራውንድ ያለው መሬት ስር ያሉ ቤቶችን እያየን ነው የምንገኘውና ምንድን ነበር አገልግሎታቸው? አገልግሎቱ ይሄ ስንቅና ለትጥቅ አለ አይደለ ማስቀመጫ ነው። ይሄኛው
የእህል ማስቀመጫ ነው። ሁለቱ ክፍል ማለት ነው። ይሄ በዚህ ጋር ማብሰያ ነው። ማብሰያ በዚህ ጋር ይበስላል፣ በዚህ ጋር ነው የሚገባው። ለምን እህሉ እዚህ ጋር ይፈጨና ያኔ እንትን ነው በእጅ ነው የሚፈጨው። የድንጋይ ወፍጮ ነው። የድንጋይ ወፍጮ ተፈጭቶ እዚህ ጋር ይጋገራል። ዝግጅቱ ምግቡ ዝግጅቱ እዚህ ጋር ይዘጋጃል። በቀጥታ በዚህ ያልፍና እዚህ ይመጣል። ሼህ ሆጀሌ ስንት ልጆች ነበራቸው? የልጅ ልጁ አሁን ምን ያህል ነው? ሚስት ስንት ነበራቸው? እንግዲህ 80 ነው። የሼህ ሆጀሌ ልጆች 80 ናቸው። 80 ልጅ ማለት ነው። አሁን የሼህ ሆጀሌ ልጆች ደግሞ አንደኛው 40 አለው፣ አንደኛው 30 አለው፣ አንደኛው አሁን የኔ አባት ጋር 27 ነን። 15ቱ ሞቱ እንጂ 27 እና 15 ወደ 42 አካባቢ ነበር ማለት ነው። አባቴ የመጨረሻ ነው የሼህ ሆጀሌ ልጅ ነው እና 30 አለ 40 አለ ምን አለ። አሁን 4 ወረዳ ማለት የሼህ ሆጀሌ ቤተሰብ ነው የልጅ ልጅ ማለት ነው። አሁን እኔ 6 ልጆች ነው ያሉኝ። ወንድሜ ግን ታናሽ ወንድሜ ከኔ ኋላ ያለው 25 ልጅ አለው ያው እንደ ብዛቱ ማለት ነው እና 27ቱ ምን ያለው እንዲህ ያፈራ ይሄዳል እና አሁን በእኔ በአባቴ ቤተሰብ የሆነች ቀበሌ ነው መንግስት እውቅና የሰጠን። እዛው ሲዋለድ በዝቶ ወደ 400 ሆነ 500 ሆነ። ሼህ ሆጀሌ አሁን ቤኒሻንጉል ጉሙዝ ላይ ምን አላቸው? ቤተ መንግስት እንዳላቸው ይታወቃል። አላቸው ያማ እንዳለ የታወቀ ነው። አሁን የተለያዩ ቅርጾች የሚቀመጡበት እዛ ነው። አሁን የሼህ ሆጀሌ ቅርጽ ማለት ነው። ይሄ እንትን ምንድን ነው ሴፉ ምኑ ጦሩ ምናምኑ አለጃቡ የሚደረገውን ማንኛው የእንትን ልብስ አልጋም በሙሉ እዛ ነው ያለው። አሁን ደግሞ ተመልካቾቻችን ከላይ ያለውን ወይም ፎቅ ላይ ያለውን ህንፃ ነው ጉብኝት የምናደርገው። ይሄኛው አዳራሽ ነው። አንዳንድ መልእክቶች የሚተላለፉበት ወታደሩ ያኛው ክፍል ውስጥ ነው። ወታደሮቹም አሉ። እንደው አሁን የተመለከትነው ይሄኛውስ የላይኛው ህንፃ ለምን አገልግሎት ነበር የሚውለው? አገልግሎቱ የሚውለው ያው ለጥበቃ ነው፣ ለሌላ ነገር አይደለም። ለምን በዚህ በኩል የሚመጣውን ጠላት ካለ ማንኛውም ነገር ለመከላከል በዚህ ምስራቁ ማለት አይደለም እዚህ ሆነው ወደ መሀል ከተማ ወደ ምዕራቡ ያያሉ፣ ወደ ምስራቁም ያያሉ። በጓሮ በኩል የሚያየው ነው የዚሁ አይነት ነው። አገልግሎቱ ምንድነው? እዚህ ጋር ሆነው ጥበቃዎች የሚመጣውን ከርቀት መከታተል ማለት ነው። ከአጼ ሚኒሊክ ጋር የቅርብ ጓደኝነት የቅርብ ቤተሰባዊነት ነበራቸው። እንዲሁም ደግሞ ከአባጅፋርም ጋር ከንጉስ አባጅፋርም ጋር እንዲሁ ግንኙነት ነበራቸው ሰምተናል። እስቲ እሱን ያንሱልን። እንግዲህ ምንድነው ግንኙነት የጠበቀ እንደነበረ ነው ከንጉስ ምኒልክ ጋር። እንደውም ንጉስ ምኒልክን ይሄን ነገር ባንክን በቃ የጠበቀ ግንኙነት ስላላቸው የባንክ ሁኔታ ከሌላው ዓለም ጋር እንዲገናኙ እኔ ይሄን ያህል ወርቅ ሰጥና ብሩ ተሰጥቶ ከሌላ ዓለም ጋር እንገናኝ ያሉበት ነው ከንጉሱ ጋር ነው። ንጉሱም ደግሞ ባለውለታዬ ብሎ የጻፉት ደብዳቤ አለ። ባለውለታዬ ነው። ተመልካቾቻችን በ18ኛው ክፍለ ዘመን መጨረሻ አካባቢ የተሰራውን የሼህ ሆጀሌ ቤተ መንግስትን በተወሰነ መንገድ ወደ እናንተ አድርሰናል፣ አስቃኝተናል። አሁን ደግሞ እዚሁ ሸጎሌ አካባቢ ሼህ ሆጀሌ መስጂድ ሰፈር የሚል አለ በስማቸው የተሰየመ። እሱ ደግሞ ምን ይመስላል የሚለውን በተወሰነ መልኩ ወደ እናንተ የምናደርስ ነው የሚሆነው። ወደ መስጂዱ እንሂድ። መስጊዱ የተሰራው በ1987 አካባቢ ነው። ያንም ደግሞ አህለል ኸይር ነው የሰራው። አህለል ማለት እንግዲህ በጎ አድራጎት ማለት ነው። በጎ አድራጎት ሲሰራ የአካባቢ ህብረተሰብ አቅም ስለሌለው በጎ አድራጎት ነው የሰራው። መስጊዱ በአሁኑ ሰዓት ብዙ ነገሮች አሉት። የሴቶች መድረስ አለው፣ የወንዶች መድረስ አለ፣ ሂፍዝ ማዕከል አለው እና ኪታብ በየጊዜው የሚቀራ ጠዋትም 24 ሰዓት
ከ4 ሰዓት በኋላ ነው የሚቆመው። ከ4 ሰዓት እስከ ሱብሂ ድረስ ነው እንጂ የሚቆመው። ሙሉ ቅራት አለ መስጊድ ውስጥ ሙሉ እንቅስቃሴ አለ። ትልቅ ነው። ወደ 1500 ካሬ ነው ጠቅላላ መስጊዱ። እኛ ኦልሞስት ምንጣፍ ስናነጥፍ ስለምንለካው 1500 ካሬ ነው ያለው። እንግዲህ ለአንድ ሰው አንድ ካሬ ብትይዝለት ያን ያህል ሰው መያዝ ይችላል ማለት ነው። ከተቀጠለው ከቆሮዎቹ ውጭ እና በአካባቢው ሼህ ወጀሌ ሰፈር መስጊድ ነው የሚባለው። የሚታወቀውን በዚህ ነው እና በወቅቱ በነበረበት ሰዓት ትልቅ ሚና እንደነበራቸውና ኢቭን አይደለም ሀገር እንደሚያስተዳድሩ ነበር የምናውቀው እና የራሳቸው ግዛት፣ የራሳቸው አስተዳደር፣ የራሳቸው ኢንዲፔንደንት የሆነ ትልቅ ነገር እንዳላቸው የምናውቀው። ይሄ ደግሞ እስካሁን ድረስ ላደረሰን ጌታ ደግሞ ምስጋና እናቀርባለን። አልሐምዱሊላህ። እንግዲህ ለዚህ ለድረስ መድረስ አንድ ነገር ጀምሮ መጨረስ ትልቅ ጎል ነው እና እንኳን ለሚለው ኢትዮጵያም ሆነ በዓለም ላይ ለሚኖሩ ሙስሊሞች እንኳን ለዚህ ለኢድ ዋዜማ ደረሳችሁ ለማለት ፈልጋለሁ። ተመልካቾቻችን በሼህ ወጀሌ ቤተ መንግስት ያደረግነው ጉብኝትና በሼህ ወጀሌ ሰፈር መስጂድ ያደረግነው ቅኝት የተመለከታችሁትን ይመስላል። ጥሩ ጊዜ ከቀሪ ፕሮግራሞች ጋር